500 ብር 1 ሊትር we back with another vlog በዚህ በጾም አረ ተኮሰ ፕላንቴን የማከብር ነው ነው 8070 ብር መጥቷል አጠቃላይ ወጪ። ሰላም ጤና ይስጥልኝ ዩቲዩብ እንዴት ናችሁ የተወደዳችሁ ቤተሰቦች? ዛሬ በድጋሚ በሌላ ያበደ ቪዲዮ ተመልሼላችኋለሁ። እንደተለመደው ብቻዬን አይደለም አማኒም አለ። ያዛ እንዴት ናችሁ? ያዘው ጋይስ እንግዲህ ታውቃላችሁ ፍሪጅን ገዝተናል ለቤታችን ሙላፍ እናረግ ነውና ከአማኒ ጋር አንድ ሐሳብ አለን። አስቤዛ እንገዛለን ፍሪጃችን ሙላ እናረጋታለን ማለት ነው ጋይስ። ተገዝቶ በባዶ ተቀመጠች። ስለዚህ የሆነ ነገር ያስፈልጋታል። የሆነ ፍሩት ቤቶች ምናምን ነገር እንደዚህ ዝም ብለን እንሄድና ምናምን ነገር ሱቆች ምናምን ወይ ደግሞ ጉሊት ምናምን ሄደን የሚያስፈልግ ነገር በዛው ማስቤዛ ነገሮችን እንሞላለን። ሱፐር ማርኬት ሳይሆን ሚኒ የሆነች ጉሊት ነች። አሪፍ ነገር እዛ ይገኛል። ካጣን ደግሞ ወደ ሌላ ቦታ እንደገና እንቀይራለን። እዛ አካባቢ ላይ ነው ያለ። ካልሆነ ወደ ኋላ እንመለሳለን ፋሚሊ ዞር ያለ እንፈልግ ጉሊቶች ምናምን። ከዛ ለፍሪጁ ዋና ነገር ደግሞ ፍሩት ነገሮች አቮካዶ፣ ብርቱካን፣ ሙዝ ምናምን ነገር እነኚህ የመሳሰሉ ነገሮች ለፍሪጅ ውስጥ የሚቀመጡ ነገሮችን እንገዛለን። ያው ብዛት አሁን ጾም ስለሆነ ፍሪጅ የሚገባ ነገር ብዛት ምንድነው የሚገባው? ይሄ ወተት ነክ ነገር ወይ ስጋ ምናምን ነገር ነው። አሁን እኛ ደግሞ በፍሩት እንሞላታለን ነው ፏ እናረጋታለን። በዛ አጋጣሚ ደግሞ መንገድ ላይ ድንገት የፍሪጅ ማስቀመጫ ደግሞ ካገኘን እግሩን ማለት ነው እንጨቱ እሱንም እንገዛለን እንሸምታለን። ምክንያቱም ፍሪጁ ዝም ብሎ የተቀመጠው እንትን ላይ ይሄ ምንድነው በራሱ ከዛ ስንገዛ ያመጣ ነው አለ እሱ ላይ የተቀመጠው። ምክንያቱም ቀይሩት ብለውናል። ስለዚህ መቀየር አለብን እና አብራችሁ ነው ጋይስ እንወዳችኋለን። እዚህ ጋር ነበር አማኒ ነበሩ ያለኝ የሉ እዚህ ጋር ነበር የሉ ማንቺ ተነስተዋል ማለት ነው። እንደ መታመን ካለብኝ እንደታመን እዚህ ጋር የሽንኩርት እንትሮች ነው ይታያል። ጉሊት ነበር እዚህ ጋር። ቆይ ከነ አቁሞ ነው ወይስ ከነ ተነስቶ ነው ወይስ ደግሞ ስለመሸ ነው? አቁሞ ነው የሚመስለው። ፓርኪንግ እዚህ ጋር ካየ ፓርኪንግ ከተደረገ ወይ አቁሞ ሊሆን ይችላል ወይ ደግሞ ቀን ሊኖራችሁ ወይ ቅዳሜና እሁድ እዛ ጋር ጎመን እየሸጠች ነው ትታየኛለች። ወይ ቅዳሜና እሁድ ይሆን እንዴ? ሊሆንም ይችላል። ሰውን ጠይቀን ሌላ ጊዜ ለማረጋገጥ። ብራዘር እዚህ ጋር ጉሊቶች አልነበሩ እንዴ? መሽ ቅዳሜና እሁድ ነው እንዴ? ፋሚሊ እንግዲህ ቅዳሜ ኖር ነው። በሌላ ቀን መተው ወይ እንገዛለን ወይ ደግሞ ሌላ ቦታ እናያለን። በቃ እንመለስ ወደዛ እንሂድ ነው አይደል? አይ በቃ ወደዛ ጉሊት ነው የፈለግነው ሱፐር ማርኬት ሳይሆን። ካልሆነ ደግሞ ሱፐር ማርኬት እንገባለን። ይሄ እዛ ጋር አለ ሱፐር ማርኬት እንገባስ። እዛ የምናውቀው ገሻ ታክሲ ወይ ራይድ ይዘን ወደዛ እንመለስና በድጋሚ እንይ። ደግሞኛል ጋይስ እግር ጉዞ ስለዚህ እዛ ጋር ሄዳ ከዛ ይዘን እንሻገራ እነዚህ እንሻገር ራይድ እንያዝ። ራይድም ጠርተናል። ቀጥታ ወደ መጣንበት እንመለስ። አማን የኔ ቦታዎቹን አላቃቸውም አንተ እየመራኝ ነው። አሁን ደግሞ ወደ ቀጣዩ ጉሊት እንሂድ። በዛው ስንሄድ አልፈን እያየን እንሄዳለን። በነገራችን ላይ የምሽት ከመሸ በኋላ ጉሊት ይኖራል ወይ ልትሉን ትችላላችሁ። ይኖራል፣ ብዙ ጊዜ ይሸጣሉ። ዞርን እንዳሰብነው አልሆነም። ምክንያቱም እዚህም የለም ይመስለኛል። ከመሸ በኋላ ተነስተዋል። እኛ ይኖራሉ ብለን ነበር ተስፋ ያደረግነው። ስለዚህ ነገ ምን አሰብን? ወደ ሾላ ገበያ እንሄድና እዛ አሪፍ ነገሮችን በሰበቡ ሙሉ የቤት አስቤዛ ነገሮችን እንገዛዛለን። የሚያስፈልጉ እንዳለ ነገር ነገ የት እንገናኛለን? ሾላ ወደ ሾላ ጋይስ። ሰላም ጋይስ፣ እንግዲህ በቀጣይ ቀን ተገናኝተናል። እንደተለመደው ወደ ሾላ ነው የምንሄደው። ትናንትና ማታ እንዳያችሁት ምንም አይነት ጉሊት አላገኘንም። ስለዚህ ጉሊት የምናገኘው ሾላ ነው። እንደተለመደው እዛ ሰብሰብ አድርገን አስቤዛችንን ወደ ቤት ከች እንላለን። ሞላ አድርገን ገዛ አድርገን ያው ፍሪጃችንን ቤታችንን ኪችናችንን ሞላ እናደርጋለን ማለት ነው። ያለውን ነገር መግዛት ነው። ያለውን ዋጋውን አሁናዊ ዋጋውን በጠቅላላ እናሳያችኋለን። አንድ በአንድ ማለት ነው። እንወዳችኋለን። የክብሪት ዋጋ ራሱ አይቀርም። ክብሪትም እንገዛለን። ክብሪት ስፋለን ከሰል ምናምን እንላለን። ለማንኛውም እዛ እንገናኝ ይመስለኛል። ይሄ ሰዓት ላይ ጾመኞች ወደ ቤት የሚገቡበት ሰዓት ስለሆነ ትንሽ የሰው ግርግር አይጠፋም። ወከባማ ትኖራለች። ዝም ብለን እሺ ወደ ውስጥ ገብተው ወደ አትክልት ተራ አስቤዛ ምናምን ተራዎች ጉሊት ያለበት ወደ ጉሊት በዚህ እንግባና ቀጥታ ከዛ ውስጥ እዛ እንትን እናገኛለን። እዚህ ፋፈሽ ምናምን ለማለት የሚፈልግ ሰው እዚህ ይመጣ። እኛ ቫላንታይን ዴይ ማክበር ነው የሚመስለው። ቀይ በቀይ ጫማ ቀይ እንትን ይላል ሰው በእርግጠኝነት እየታዘበኝ ምን ቫላንታይን አልፏል። በፈረንጆቹም የለ ባበሻውም የለ። በዚህ ጋር እንደዚህ ነው እንደዚህ
እሺ ያቺ ደንበኛችን ጋር ነው የምንሄደው። ያ ሰውዬው እዛ ላይ ገርም ያ ቪዲዮ እነዛን ቪዲዮዎች ብታያቸው ቀይ ቲሸርት ነው ያደረኩት። ያስበዛ ጊዜ ቀይ ነገር ነው በቃ የሚመጣው ነገር ነው ማረገው ማለት ለምን እንደሆነ አላውቅም። በዚህ ነው ወይስ እንደዚህ ነው? እዛ ጋር እንወጣለን። ሰፊ ነው ግን ታውቃለህ እንዴ? በጣም ውስጡ በጣም ሰፊ ነው እኮ። እስቲ እኮ ታዲያ ከጫፍ ከአስፋልት ጫፍ እኮ እዚህኛው ጫፍ ድረስ ነው የያዘው። በዛኛው በዚህ እንስበል። አንድ የዶሮና የበርበሬ ተራ ላይ ነው። ዶሮ ተራ ነው። ዶሮ ተራ ከዛ በርበሬ ከዛ ነው። ቤትኛው ሰይር ነበር እዛ ጋር ነው ያው እና እዛ ጋር ነው። ሄሎ ባቲ ዶሮ እኮ ነው ደልበው ነው የሚጠብቁን። የሚገርም ነው። አንተ ገባ የዶሮ ሽታ ገባል። ሾላ ገባ ሾላ ገበያ አለ እዚህ ከመጣችሁ ሁሉም ነገር ነው ያለው እዚህ። ራሱ ሰውዬው ራሱ አለ ራሱ ደመኛችን ብዙ የቃሲንገዛ ከዚህ ነው የሚለው። እንዴት ነው? አማን ነው? እንዴት ነው? ሰላም ነው? አንተማ ብዙ ሰው ስለምታይ ረስተናል። አሁን እስኪ ለቤት የሚሆን አስፔዛ ለላጤ ምንድነው እስቲ ፍሬሽ የሆኑ ነገሮች ሰላጣ ዝም ብለህ ይሁን ፍሪጅ ውስጥ ይገባል። ሰላጣ ይገባል። ቃሪያ፣ ሰላጣ፣ ቲማቲም፣ ድንች፣ ሽንኩርት ኪሎ ከዛ ዋጋቸውንም በዛው። ይሄ ነገር ለሆድ አሪፍ ነው ይባላል። ለሆድ አሪፍ ነው ይባላል። ጤና ደግሞ ምንድነው? ይሄ ምግብ ላይ ነው እንደነገረኝ ድምጽ ብቻ አረን ይቅርብኝ ድምጽ አረ ወላሂ እንደዚህ ድምጽ ነው። ቪዲዮ ማይገባማ የምታወራው ስሙ ቲማቲም ኪሎ አንድ ኪሎ ስንት ነው? ኪሎ 60 ብር ከሆነ 2 ኪሎ አይበላ ከዚህ ጋር ማለት አይበላሽ ሻው ባላ 2 ኪሎ ፊስት 2 ኪሎ አለ። ሌላ ታሪክ አንተ እንዴት ነው የሚመረው? በእናትህ እሱ በተነ ነው ምንድን ነው ፐርሰንት ይሄ የምን መድኃኒት ነው? የሰላጣ ላይ ይገባል። ምግብ ላይ ይገባል። ኪሎ አሪፍ ለቁርጥም ለወጥም ይሁን እያረክሽ እንዳይበስል ያልበሰለም ጥሪ የሚሆነው ለወጥም ላይ ቲማቲም ፍሪጅ ውስጥ ይገባል። ኧረ በስመ አብ ቃሪያም እኛ እዚሁ እንምረጥና ድንች ኪሎ ስንት ነው ድንች? 65 ኧረ አይደለም እንዴ ሻሸመኔ ይቅርብን። እሱ ስንት አደረክልኝ? ግማሽ ስንት ነው? 150 ብር። አንተ እንደ ደንበኛ አስተናግደን እንጂ ወገብ ሀገራችንን አትበለን። ቀጠቀጥከን። ድንች ኪሎ ስንት ነው ያልከው? ቃሪያ ነኝ አስተያየት አድርግልና። ቃሪያ ነኝ እንዴ አባቴ ምን ሆነሽ ነው? አስተያየት አድርግና አንተም በል። የምንገዛው እኮ በጣም ሁሌ እኮ ነው የምንገዛ አንተ ጋር። ስንት ኪሎ? 3 ኪሎ አድርግልኝ። አንተ ጋር ነው ሁሌ የምንገዛው። ሌላ ቦታ ሄደን አናውቅም። ሁሌ ስንመጣ ከፈለግ ልናሳይ እንችላለን ስንት መተን እንደገዛ ከዛሬ አመት ጀምሮ ማለት ነው። የምሬን ነው። ሁሌ የመጣን ካንተ ጋር የምንገዛው ካስታወስክ እዚህ ጋር የምን በዓል ጊዜ ነው ሲጨፍሩ እንትሮቹ መጥተው ምናምን አስጨፍረናቸው። አንተ ግን ችግር አለብህ። እንትኑ ጠቦልበት እንዴ ጠበበ እንዴ እዛች ጋር ነበር አይደል? ይሄ ሱቅ ራሱ የሆነ ሱቅ ሰፊ ነበር። ቃሪያ ስንት ኪሎ ነው? ቃሪያ ኪሎ ስንት ነው? ግማሽ ስንት ነው? አሁን ድንች ኪሎ ስንት? 65 ኪሎ። ቲማቲም ስንት? 50 60 ብር። ሰላጣው 300 ብር። ግማሽ ነው ያደረከው? እንዳሽ 150 ብር ማለት ነው። ነጭ ሽንኩርት ስንገባ 200 ቀነሰ። ነገር በየአገሩ ቀነሰ። ቆይ ግድ የለም ይሄ ለዛው ላይቷል። እኔ ነው ምረጥ ላይ ፍሪጅ ምናምን ተንከር ያለ እኛ ቶሎም ስለማንለው እኛ እና ቆየ ላጤ ነን እና በአመት አንዴ ነው ምግብ የምንሰራው። በአመት አንዴ ዶሮ እኛ ጋር አያልቅም ቶሎ ፍሪጅ ውስጥ ቀመጥና ለሁለት አመት ይበላል። ቆጥበን ይሻላችሁ።
ኑሮ በዘሪ ነው አካለ ኑሮ በዘሪ ጋይስ ላይክ ሼር ሰብስክራይብ ያደርጉ ላይክ ሼር ሰብስክራይብ ይላስ ኪሎ 50 ላይ ነው ኪሎ ግማሽ ነው ያለው ለካ እንትን አድርግልን ምን ነው ያልከው ቲማቲም ሰላጣ ሽንኩርት አድርግት ሽንኩርት እንኳን አለ ቤት አለ በቃ የወሰድነው ሰላጣ ቲማቲም ድንችና ቃሪያ ሎሚ ንክሰ ሎሚ ስንት ነው ፍሬ ሎሚ 300 ፍሬ 300 ነው ፍሬ ነው ያለው በፍሬ የለም በፍሬ የለውም በኪሎ ሩብ ስንት ነው ሩብ 80 አረቶ ሩብ ስንት ብር ሩብ ማለት ሩብ ስንት ይወጣል ስንት አባ ይወጣል እኔ አንድ አራት ምናምን አምስት ቱ እንትን በእንትን እንገዛለን ችርቻሮ በፍሬ ስንት መጣ አንድ ላይ ሳባችን ስንት ንገረኝ ቲማቲም 2 ኪሎ 120 ብር ነው ቲማቲም 120 ብር እሺ 120 ብር ፕላስ ትንሽ 195 ብር 5 ብሩን ለምን ተው አቱ ሰላጣ 150 ብር እሺ 150 ብር ቃሪያ 150 ብር ቃሪያ 150 ብር 6 ከ15 አሳል ተቀደረን ፌስታል ደረብን ተቀደረ ይሄ እናመሰግናለን የታባት 615 ብር የፈጀ አስቤዝ ሌላ ቦታ ደግሞ ሽንኩርት መስራለን ናቴ ስንት ነው ይሄ አበሻ ነው አምስሩ ስንት ነው ኪሎ 350 ኦኬ እሺ ስንት ነው ያው ኖርማል ከሱቅ ምን የሚለው ይሄ ነው 2 ኪሎ ይሄን አርጊኝ ጋይስ ምስራችን 2 ኪሎ እዚህ እንገዛለን ወይ ነገር ግን ምንድነው እናት ንቦች በጣም ሲወሩ ታዩ ጠይቄ እኮ እንትና አልችልም ማለች ፋንት እንጂ እንትን ልገዛ ነበርኩ የሾርባ እንትን ይሄሉ አለ አልችልበትም አላቅም መጥተኝ ራሳችን ወይ ዩቲዩብ እያየን ለምን አንሞክር መሞከር እንችላለን እንግዛረ መሞከር እንችላለን አለ አይደል ኪሎ ስንት ነው ኪሎ 200 1 ኪሎ አሪፍ ነው እሺ የሾርባ የገብሱ እንትን 220 ነው ይሄኛው ደግሞ 350 ኪሎ ማለት 700 ብር ሌላ ምንድነው የሚቀረው በቃ ምንም አተር ምናምን አያስፈልግም አተር ንግዛን ምን ያደርግልኝ ስንት ነው ኪሎ ባስተያየት ነው የሁሉ ነገር ገዛልሽ አስተያየት አድርጊልን እኛ አናውቅም ወንዶች ስለሆነ 250 እሺ ኪሎ በቃ 1 ኪሎ አተር 2 ኪሎ 1 ኪሎ የገብስ የሾርባ ይሄ ምንድነው የገብስ የገብስ የሾርባ ማለት ነው 170 ብር ፌስታል የለሽ ተፈቅዷል አሉ ለትንሽ ቀን አራተ አማን እንትኑ ስንት ናልሽ ዘንቢሎ ይሄ ሁሉም ይሽልናል መሰለኛል እሱን አይደል እያንዳንዱን ነገር ቁጥጥር የሚያደርጉ አማን የሚገዙ ስፔዛ እንግዲህ አረ ቢል ዝርዝር 100 ብር አለቀ 100 ብር ላክላት 100 ብር አለሽ 100 ብር ላክላት የእሱን ላክልሽ የፌስታል አይሆንም እናመሰግናለን ችግር የለም ምን ቀረና አማን ሽንኩርት ያው አንተ ታውቃለህ ሽንኩርት ያው አንድ ነው ከቀደሙ ጋር ምንም ለየት ያለ ነገር የለውም 2 ኪሎ አድርግልኝ እንትን አድርገልን እሺ ትላልቁን እንዳታረግ መካከለኛው እና የደበለውን ምናምን ተሳትለው ወይስ እንዴት ነው መጠን እንምረጥ እንዴ ይችላል ልምረጥ ከፈለ ልምረጥ ባለሙያ ስለሆንክ ስኳር ድንች ነው የምትሰጠው
ስኳር ድንች ኪሎ ስንት ነው? ወይ 100 ብር አሪፍ አሪፉን ይሄንን 2 ኪሎ ታደርግልኝ። ካምፓኒው ሊዘጋ ስለሆነ ነው መሰለኝ ስስ ናቸው ማለት ነው። አሪፍ ነው። አሪፍ ለቅቅል ነው እያየሽ አሪፍ ነው እያየ ስንት ኪሎ ምን እናደርገው? አማን 2 ኪሎ ስኳር ድንች ኪሎ 100 ብር ነው። 2 ኪሎ ሽንኩርት 60 ብር ነው። 2 ኪሎ ማለት 120 200 ብር አለፈ አንተ በቃ ይሄ ምርቃችሁ ነው። ኧረ ምርቃችሁ ነው ማለት ምርቅበት እንጂ ስኳር ድንች ገዛ አንድ አማን አጣራጣሪ ካየ ቀይረው። ስንት ነው ያልከው? 2 ኪሎ በቃ ይሄ ነሰረው በቃ የታባቱ ሌላ ምን ያስፈልጋል? ገዛና ሁሉንም ምን ቀረ? ሁሉንም ገዝተናል። ሎሚ ነው። ሎሚ ስንት ነው? በፍሬ ሽጥልና በፍሬ 10 ብር 5 ብር ነው። ሰፈር እንገዛለን። 1049 ስንታየው ሲሳይ አበበ ስንት መጣ? አይችሉም ፌስታስቲ ይኸው ወንድም አለም እናመሰግናለን። አረጋራ ሰግነናል ጋይስ ከፍ አድርገን ዘይት ጋር እንዛ እዛ ጋር ዘይት ቤት ይታየኛል። እዚህ ጋር ዘይት ቤት አለ። እዛ ጋር የሆነ ጊዜ ቅዱስ ነው ማን ነው ይዞን መጥቶ ባልትና ቤት እንትና ነው ካሰች ከዛ ገዛ እናርግና ጋይስ የሰሞኑ ሙቀት ግን ምንድነው? በእግዚአብሔር አቅለት ከባድ ነው። ያውዚህ 11 ሰዓት ሊሆን ነው ግን እንዴት እንደሚሞቅ ሰላም እንዴት ናችሁ? አማን ነው። ሰላም ነው አለን ይመስገን። ደንበኝነታችንን አስተውሰን መጣን። አለን እስኪ ቅመም ነገር ቁንዶ በርበሬ ካሰሽ ባልትና መተናል ጋይስ። አምናም ካቻምናም ከዚህ ነው የገዛነው መሰለኝ አይደል? ጃኒ ሌላ ሀገር ነው ያ ቁንዶ በርበሬ ሻይ ቅመም ዝንጅብል ጂንጀር ጥቁር ምንድነው ቁንዶ በርበሬ ያው ነው። ደገምሽኝ ማለት ነው። ይሄ ቅመምና ቁንዶ በርበሬ ነው። ዝንጅብል እዚህ ጋር ሻይ ቅመም አለ። ቁንዶ አለ። ጥቁር ቁንዶ ይሄ ምንድነው? ከፍ አለ ትንሽ ለጉሮሮ አንድ ላይ የደመርኩት ያለው። እሺ 650 እሺ 150 850 40 200 7 8 9 10 12040 ብር 12040 ብር 1240 ብር 12000 ነው እንዳልኩት 1240 ብር ነው እንዳልኩኝ እኮ ነው አጋጠመ 1200 ማለት እኮ ነው 1017 እናመሰግናለን። በጣም ሰላም በሉልኝ። እሺ እንላለን። ቴንኪው እኛም እናመሰግናለን። አማን እንዴት ብቻዬን እንዲህ እንዴ ዘይት እያሰብኩ እኮ ነው። ሰላም ዘይት ደግሞ አንዱ ጋር ብሮዬ እዚህ ጋር ይሁን። እንዴት ነሽ አባቴ? ሰላም ዘይት አለ አሪፍ ነው። እሺ ብራ ኦኬ። ስንት ሊትር ትልቁ ነው አይደል? ስንት ሊትር ነው? 5 ሊትር ልኮልኝ ነበረ። ፋንቱ ጋር እንደውላት ፋንቱ አላነሳለች። ስለዚህ እንግዛ ዝም በል ማለት
ሰፈር ረክሶ እዚህ እንዴት ጨመረ? እሱ እኮ ገርሞ እኮ 350 370 ነው አለ። ዘይት 1 ኪሎ 1 ሊትር ስንት ነው? 500 ብር 1 ሊትር 5 ሊትር ዋስ 2250 2200 ብር። በቃ ደውላለሁ። በቃ እሺ። አረጋረ ጋይስ ዘይት ጨምሯል። የ200 ብር እና የ250 ብር ልዩነት። ስለዚህ ኦማርና አሪፍ ኦማርን እንገዛለን ማለት ነው። እዛ ሰፈር 2250 ብር ነው። እዚህ ደግሞ 2000 ብር ነው አልታ። ኦማር ስንት ነው? 2000 ብር ነው ያለችኝ መሰለኝ። ስንገዛ ያለውን ነገር በደንብ ጠይቀና አዛን ጠይቀና ኦማርን ይዘን እንሄዳለን። 5 ሊትሩን ከዛ ቆልፍበታለሁ። የሚገርም ነው ጋይስ። እዚህ ወጣ ብር ያስፈዛ ተብሎ እንድራን ፋንቱን ስትሰራ ራሳችን ነው ዘይት የምናደርግላት። አዎ ጠብ እያደረግን እኛው ራሳችን። አዎ በቃ ሲገዝሽ እንጠይቃትን። ኦማር ስንት ነው? ኦማር ነው ያላት 2200 ኦማር 2200 ብር ዘይት የኛው ነው 2000 ብር ነው ያለችኝ። ኦማር ነው አሪፍ። አይ ኦማር አላታ ማይራን ያለው ማይራና ብሪንቶ የት ጋር? እሺ አባቴ፣ እሺ ቴንክ ዩ አባቴ። ቴንክ ዩ ብሮዬ። ኦማር ዳሚርን ነው የምንገዛው ጋይስ። እንዴ እሺ። አረ ተኮሰ ዘይት እዚህ ነው ያለው። ጋሼ ኦማር አለዎት እንዴ? ስንት ነው? እሺ ጋሼ አሰላም። ይኸውላችሁ ኦማር የሚባለው ይሄ ነው። 50 ብር ቀነስኩት። ከለሩ ራሱ ይለያያል ጋይስ። ከዛኛው ከሌሎቹ ይሄ ትንሽ ደመቅ ያለ ነው። ስንት ነው? ካንት ጋሼ ከስንት ነው? ሳይገባ አትሄድም። ይቆያል ማለት ነው። አዎ ይቆያል። እንዴ እዚህ ላይ ዳርቆናል። ካልገባ ሚሴጅ ካላየን አትሄዱም። ብሩን እኮ ልከናል። ታሰር እኛ እኮ ነው የምንበለው ታውቃለህ። እና አልገባም ብሎ ድርቅ እንዴ ሌላ ታሪክ። ቀረና ማን በቃ ከዚህ በኋላ ምን እንገዛለን? በቃ ምንም አያስፈልግም። ፌንት ነው ካሁን በኋላ ሰላም የያዝነው አለቀ። ስኳር ያስፈልጋል። ስኳር የለም። ስኳር ኪሎ 185 ብር። እሺ እንትን ላርጎ አለ አይደል? ላርጎ ስንት በሊትር ነው ያለው? ስንት ፍሬ ነው ውስጥ ያለው? 5 ፍሬ ስንት ነው? 280 ማለት 280 155 ይሄ ግማሽ ነው። ግማሹ ስንት? 300 ብር። እቺኛ ስንት ነች? 650 ብር ላርጎ። ብጽፍ ግን አሪፍ ነበር። አይገርም? አይ ለዛ ነው እያወራሁ ያሉት እንትን እንድትለው። 4 ኪሎ ነው የወሰድነው። ሜትር 185 4 ኪሎ ማለት ነው። ስንት ሆነ? ኦኬ ስኳሩ 6 ከ40 አሁን አንድ ላይ ምታና ነገር ስንት ነው? ውጭ ላይ እንጥራው እንጣና ቦታ እንትኑ ላይ ሆነን ዘይት መያዝ ይመቻል። ይዞል ስቲል እኮ ከ7000 ራሱ ያልፋል እኮ። አዎ በጣም ብዙ ብር ነው የወጣ ነው። እያንዳንዱን ያው ሂሳቡን አልመዘገብ ነው። ስለዚህ ስንት ብር እንደወጣን እቤት እንነግራችኋለን እና እቃዎቹን በእያንዳንዱ እናሳያችኋለን። ተከታተሉ ብቻ እናንተ። ተሰናበት ነው ተሸከም ነው እኮ ቤተሰብ አልገባችሁ። አጥቂው ይሸተተኝ በእግዚአብሔር በዚህ በጾም ነገሩ ገበያ አይደል የመጣ ነው። መሻል ነው። አስቤዛ ላይ እንግዲህ መግዛቱንም ሴቶቹ ናቸው ጎበዝ። እኛ መብላት ነው ስራችን። በቃ አሁን ጥራ ንግድ ባንኩ በቃ ንግድ ባንክ ሲጋር ላይ ጥራ እዚህ ጋር እናድርገው። በቃ ያዘው ፋሚሊ እንግዲህ ሬልስ ገብተናል። ቀጥታ ወደ ቤት ነው የምንሄደው። ከሾላ ገበያ ወደ ቤት ነው አሁን የምንሄደው። ደክሞናል። ሸከፍ ብለን አታየውም እንዴ? ዛሬ ሸመት ነው። አልገባችሁም? እንደዚህ ገዝተን አናውቅም። አስቤዛ እንደው የምር ማለት የመጣው ሂሳብ በቃ ያስገርማል። ተውት 2000 1000 ምናምን ብቻ አንድ ላይ ያለውን ስንት እንዳወጣ ምናምን
ያለውን ነገር ታያላችሁ እንነግራችኋለን። ለፍሪጅ ብለን ወተን ለቤት አረግ ነው የታባቱ ከአሁን በኋላ ለአንድ ወር ምናምን ምንም ወጪ እንጀራ ብቻ እንጀራን ቆቀስ ብለን ቆይ አስገብተን መጣ እዛው ራሳችን መጋገር እንጀምራለን። ግድ ነው። አሁን ቤት ገብተን እቃችን ምን እንደሆነ በደንብ እያየን ሂሳቡን እየነገርናችሁ ከዛ ተወዷል አልተወደደውም ተጨበርብራችኋልም የሚለውን ነገር እናንተ ታሳዩናላችሁ፣ ኮሜንት ላይ ትነግሩናላችሁ ማለት ነው። ላይክ ሼር ሰብስክራይብ እያደረግን ፋሚሊ የአማኒ አካውንትም አለ እዚህ ጋር ሰብስክራይብ እያደረግን ፋሚሊ ጉዞ ወደ 20 እና ወደ 50 ጋይስ ሌትስ ጎ ያዛው መብራት ጠፍቷል። አው መታን ገባን ሆም ስዊት ሆም ያዘው በዘላለ ግዴለ በስመ አብ መብራት ጠፍቷል። ረበስመ እዚህ ጋር ውይ እንዴት አባቱ እንደሚከረክር ኢየሱስ ያዘው ፋሚሊ ቤታችን ፍሪጃችን ልሞላ ነው። ያ ሰላም ኢየሱስ ያ ሰላም ይልክፉት ተጋከ በጣም ወጪ ወጣበት እቃ ነው። ትንሽ ሊመስል ይችላል፣ ነገር ግን በጣም ብዙ ብር ነው የወጣበት ጋይስ። እግዚአብሔር የሚገርም ብር እንደዚህ አልጠበቅንም ነበር። ፍርዱን ለእናንተ ትተናል። 8070 ብር መጥቷል አጠቃላይ ወጪ ጋይስ። በነገራችን ላይ ከራይድ ውጪ ነው ራይድ የቆጠረብን 800 900 ብር ቆጠረ 8900 ብር ማለት ከራይድ ጋር ምናምን 8900 ብር የጨረሰብን ወተን የመጣ ነው ያወጣ ነው 8900 ምናምን ብር ማለት ነው። ላስፔዛ ከነራይዱ ምናምን እምትይዩት ማለት ነው ፋሚሊ። ምናልባት ጥቂት ሊመስላችሁ ይችላል፣ ግን በጣም ብዙ ወጪ ያስወጣን ወይ ተሸወደን ሊሆን ይችላል አናቅም። ብቻ ዋጋው እንዳለ ያንዳንዱ ዋጋ ያስቀመጥንላችሁ ልክ ነው አይደለም ተጨበርብራችሁ የምትሉት ምናምን ቴክስት አድርጉን። ዘይቱ ደግሞ ኦማር ነው አሪፍ ዘይት ነው ተብለን 2150 ብር ነው የገዛ ነው ማለት ነው። ጾምም ስለሆነ ያው ይሄን ያህል ማንበላ በቀን አንዴ ነው እየበላን ያለ ነው። ፋንቱ እንግዲህ ጠብ የምናረግልሽ እኛ ነን። ቀንሰን እኛ እናስቀዛ ትደበቃለች። ታስታውሳለህ 1000 ብር የገባው ሰዓት ቲክቶኩ በጠቅላላ ትሬንድ ሆኖ ነበር መደበቅ ምናምን፣ ግን አሁን 2000 ብር እንደቀር ገብቷልና እያንዳንዱ ነገር ያልፋል፣ ከዛ ትዝብት ይሆናል ማለት ነው። ለማንኛውም ፋሚሊ እንዳልኳችሁ ላይክ ሼር ሰብስክራይብ እያደረግን የአማኒም አካውንት ጉዞ ወደ 50,000 የኔ ነው ጉዞ ወደ 20,000 ሰብስክራይብ እናስገባው ጋይስ። የዛሬ ቪዲዮ የኔ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። እወዳችኋለሁ። ሰብስክራይብ አድርጉ ያዘው